አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ የኔ ቤተሰቦች እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ። ዛሬ ስለ አንድ ቅዱስ ስፍራ እነግራችኋለሁ። ከዚህ በፊትም ልምዱ ነበረ፣ ረጅም ጊዜ ሳናቀርብ ቀርተናል። ስለ አንዳንድ ቦታዎች፣ ገዳሞች፣ ስለ አንዳንድ ሰዎችም እንደዚሁ በድምጽ ገባለሁ ባልኩት መሰረት እነሆ ስለ አንድ ገዳም ታሪክ ዛሬ ይዤላችሁ ቀርብ ያለውና እሱን ከልቦናችሁ አድምጣችሁ ሃይማኖታችሁን እንድትጠብቁበትና በሃይማኖታችሁም እንድትጠነክሩበት ያክል ነው ያቀረብኩትና ይሄን ድምጽ እስከመጨረሻ ያዳመጠው ሁሉ የነዚህ ቅዱሳን ስውራን በረከታቸውም በሱና በቤተሰቦቹ ላይ ይደርበት፣ እንዲሁም የኢትዮጵያን ተስፋ ዘመን በቸርነቱ ያድርሰው። ቀጥታ ወደ ታሪኩ እገባለሁ። ይሄንን ታሪክ እስከመጨረሻው አድምጡትና እግዚአብሔር ግሩም ነው ስራከ በሉት። ወደ ጥንት ነገራችን እንመለሳለን። የመናገሻ ገዳም መድኃኔዓለም በተለይም በመናገሻ ማርያምና በአካባቢ ባሉ ጥንታዊ ገዳማት ዘንድም የሚነገረው ከስውራን ቅዱሳን ከቅዱሳን ዋሻዎችና ከታላላቅ መንፈሳዊ ሚስጥርም ጋራ በጥብቅ የተያዘ ታሪክ አለው። ይሄ ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥም በታላቅ ገድላቸው በትዕግስታቸው የኖሩት አባቶች የጸለዩበት የተጋደሉበት የዜና ተጋድሎ ህይወታቸው ቦታ የመሩበት ቦታ ነው። በሰውና በሚስጥር መካከል የኖሩበትም ምድር ተደርጎ ይታመናል። ስለ መናገሻ ገዳም ስውራን ቅዱሳንና ስለ ዋሻዎቹ ሚስጥርም የሚናገሩትን ዋና ዋና ነጥቦችን በዝርዝር እንደሚከተለው ማየት ይቻላል። አንደኛ፣ ቅዱሳን ስውራን ሚስጥር። በገዳሙ አካባቢ የሚገኙ ስውራን ቅዱሳን መልክዓ ምድርም ሳይለቁ ነገር ግን ከሰው አይን ተሰውሮ የሚኖሩ አባቶች እንደሆኑ ይታመናል። የተጋድሎ ቦታ እነዚህ ቅዱሳንም ከዓለማዊ ክብር እውቅና በመራቅ ሌትና ቀን ለሀገር ለዓለም ሰላም በጾም በጸሎት የሚማልዱ ናቸው። መገለጥ ለሁሉም ሰው ባይገለጡም አልፎ አልፎ ለንጹሃን አባቶች ለትጉሃን ባይታውያን ወይንም መንፈሳዊ ህይወታቸው ለቀና አማኞችም በተአምርም እንደሚገለጡ ቡራኬ እንደሚሰጡ ይነገራል። ሁለተኛ፣ የዋሻዎቹ ሚስጥር ታሪካዊ አመጣጥ። በመናገሻ ተራራ በገዳሙ ዙሪያ ያሉ ዋሻዎች ተራ የተፈጥሮ ፈርጆች አይደሉም። ጥልቅ መንፈሳዊና ታሪካዊ ሚስጥር አላቸው። የነገስታትን የቅዱሳን መጠለያ። ዋሻዎቹ በጥንት ዘመን በተለይም በአፄ ዘርዓ ያዕቆብ ዘመነ መንግስት በ15ኛው ክፍለ ዘመን እነዚያ ከዚያም በፊትም ለነበሩ ቅዱሳን አባቶች ዋና የጸሎት ህይወት ስፍራ ነበሩ። መንፈሳዊ መገኛ ወይንም ሚስጥር በሮች። በአካባቢ የሚገኙ አንዳንድ ዋሻዎችን መጨረሻቸው እንደማይታወቅና ከመንፈሳዊ ዓለም ወይንም ከሌሎች ራቅ ካሉ ታላላቅ ገዳማትም ጋር እንደሚያገናኝ ይነገራል። ለምሳሌ ከደብረ ሊባኖስ ወይንም ከዝቋላ ጋር በረቂቅ መንገድ የተያዙ ናቸው ተብሎ ይታመናል። የንዋያተ ቅድሳት መሸሸጊያ። በጦርነትና በስደት ዘመን ለምሳሌ በግራኝ አህመድ ወረራ ወቅት ታላላቅ የቤተክርስቲያን ንዋያተ ቅድሳት የወርቅና የብር መስቀሎችና እንዲሁም ጥንታዊ የብራና መጻሕፍቶች በእነዚህ ስውራን ዋሻዎች ውስጥ እንደተቀመጡ ዛሬም በቅዱሳን ጥበቃ ስር እንደሚገኙ ይነገራል። ዋሻዎቹና የቅዱሳን ረቂቅ። ሶስተኛ፣ የአኗኗራቸውም ዘይቤ። ስለ ዋሻዎቹ ውስጣዊ ሚስጥር የሚከተሉትን አስደናቂ ነገሮችም ይነገራሉ። የማይቋረጥ የምስጋና ድምጽ። ወደ ዋሻዎቹ የተጠጉ ወይንም በገዳሙ ድንበር ላይ በንጽህና የሚያድሩ አባቶች ከዋሻው ውስጥም በረቂቅ የሚሰማ የቅዱሳን መሐሌት፣ የከበሮ፣ የጸናጽል ድምጽ እንዲሁም የዕጣን መዓዛ እንደሚሸታቸው ይመሰክራሉ። የመለኮት ብርሃን። በአንዳንድ ልዩ በዓላት ወቅትም ከእነዚህ ስውራን ዋሻዎች ውስጥም የሚወጣ ወደ ሰማይ የሚሰቀል የብርሃን ምሰሶ እንደሚታይ ይነገራል። ይሄም ብርሃን የቅዱሳን ጸሎትና የእግዚአብሔር መገለጫ ተደርጎ ይወሰዳል። የፈውስ ምንጭ። ከዋሻዎቹ ድንጋዮችም ግድግዳዎችም የሚፈልቁ ጠበሎች፣ እጽዋት ለተለያዩ ደዌዎች መናፍስታዊ ህመሞችም ፈውስ የሚሰጡ በመሆናቸው ቦታው የታላቅ ተአምራት ስፍራ ነው ማለት ይቻላል። የመንፈሳዊ ጥበቃ ሚስጥር። አራተኛ፣ የመናገሻ ገዳም መድኃኔዓለም የቅዱሳን ዋሻዎች በሰው ኃይል ብቻ ሳይሆኑ በመላእክትና በራሳቸው
በስውራን ቅዱሳን ጥበቃ የሚደረግላቸው ናቸው። ክፉ ሐሳብ ይዞ ወይንም ቦታውን ለማርከስ የሚሄድ ሰው መንገዱን እንደሚጠፋበት፣ ፍርሃት ድንጋጤ እንደሚለቅበትም አልፎ ተርፎም ወደ ዋሻዎቹ እንዳይቀርብ ረቂቅ መጋረጃ እንደሚጋረድበት በገዳሙ ታሪክ ውስጥም በስፋት ይተረካል። በአጠቃላይ መናገሻ ገዳም መድኃኔዓለም ስውራን ቅዱሳንና ዋሻዎቻቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት ረቂቅና ድብቅ መንፈሳዊ ሀብቶቿ መካከል እንደሆኑ ይነገራል። ዛሬም ድረስ የጸሎት ምሰሶ ሆኖ ዓለምንም እየጠበቁ እንደሆነ ይታመናል። አሁን ቀጥለው ያለው አስደናቂ እኔም የተደነኩባቸው ነገሮች ናቸው ሁለተኛ ላይ የተቀመጡት። እኛም እንደ እግዚአብሔር ፍቃድ ቦታው ላይ ሄደን ቡራኬ የተቀበልንበትም አጋጣሚዎች አሉ። አሁን ይሄ ሁለተኛ ተአምር ደግሞ አቀርብላችኋለሁ። ታሪክ 2። ይሄ ታሪክ በመናገሻ ገዳም ታሪክም ውስጥም እጅግ አስደናቂ እስከዛሬ ድረስ በአካባቢ ማህበረሰብና በሊቃውንትም ዘንድ በታላቅ አክብሮት የሚነገር ድንቅ ተአምር ነው። የግራኝ አህመድ የጥፋት ዘመን በኢትዮጵያ ቤተክርስቲያን ላይ ታላቅ ስደት መከራን ያመጣበት ወቅት ቢሆንም በመናገሻ መድኃኔዓለምና ማርያም ግን እግዚአብሔር ረቂቅ እጅ የእመቤታችን የቅድስት ድንግል ማርያም አማላጅነት በግልጽ የታየበት ልዩ ክስተት ተፈጽመዋል። ይህ ድንቅ ተአምርም በዝርዝር እንደሚከተለው እንመለከተዋለን። አንደኛ፣ የሰማዕትነት የስውርነት ዝግጅት። በወቅቱ ግራኝ አህመድ ጦር ይዞ አብያተ ክርስቲያናትን እያቃጠለ ምዕመናንን እያደነ የሚገድልበት አስፈሪ ወቅት ነበር። የመናገሻ አካባቢ ምዕመናን፣ አረጋውያን፣ አሮጊቶችም፣ ወጣቶችም ሕፃናትም ሳይቀሩ ተሰባስበው ወደ ገዳሙ መሸሸጊያ ዋሻዎችም አመሩ። ዓላማቸው በቅዱሳን ስፍራው ሰማዕት ወይንም ለመሰወር አልነበረም። ይሄ ክፉ ዘመን ለመሻገር፣ ለጸሎት፣ ለምህላ ለማድረስ ነበረ። በዛውም የእመቤታችን በዓል ማንገስ ነበረ። የእግዚአብሔር ጥበቃ ዓላማ ግን ከዚህ ዓለም ግን ሌላ ነበረ። ከዚህ ዓለም በክብር ሊወስዳቸው እቅድ ነበረው። ይኸውም በቅዱሳን በነበሩ የጸሎት አባቶች አማካኝነትም በእመቤታችን አማላጅነትም መወሰድ ተደርጎ ይወሰዳል። የግራኝ ክፉ እቅድና ኃይል መገለጥ። ግራኝ አህመድ ምዕመናንን በገዳሙ በዋሻዎች ውስጥም መሸሸጋቸውን በሰማ ጊዜ ሰራዊቱን አዞ መውጫ መግቢያውንም በመጠበቅ ጥበቃ አስከበበው። ሳይርባቸው ሳይጠማቸው አይቀሩምና ሲወርዱ እጨርሳቸዋለሁ ብሎ በጭካኔ ይጠባበቅ ነበር። ነገር ግን የሰማይ የምድር ንጉሥ የሆነው መድኃኔዓለም እና የሰላም እናት ቅድስት ድንግል ማርያም ሌላ ረቂቅ እቅድ ነበራቸው። የእግዚአብሔር ኃይል በቅስፈት ምዕመናኑም በጾም በጸሎት ተንበርክከው በሚማልዱበት በተለይም በግንቦት ልደታ ማርያም ዕለት መለኮታዊ ኃይል በቦታ ላይ ወረደ። ያለ ሞት መሰወር በጦር ሊጨርሳቸው የዛተው የግራኝ ሰራዊት በውጭ ጥበቃ አጠነከረ። ጥበቃውን እያጠነከረ በነበረበት ወቅት ሌላ የእግዚአብሔር ተአምር ተከሰተ። በገዳም ውስጥም የነበሩ ሽማግሌዎች፣ አሮጊቶች፣ ወጣቶች፣ ሕፃናትን በሙሉ በአንድነት በአምላክ እጅ ከዚህ ዓለም ዓይን ተሰወሩ። የግራኝ መደንገጥ፣ የገዳሙ ባዶ መሆን። ግራኝ ሰራዊቱን አሁን ይወጣሉ አሁን ይወርዳሉ እያለ ቀናትን ቢቆጥርም ከአካባቢ ዝር የሚል አንድም ሰው ጠፋ። ፍጹም ጸጥታ ሰፈነ። ግራኝም ለመሆኑ ምን ሆኖ ነው የቀሩት ብሎ በመገረም በንዴት ለማየት ራሱን ወደ ገዳሙ ወደ ተደነቁት ገዳም ዘልቆ ገባ። ነገር ግን በቦታው የጠበቀው አስደናቂ ነገር ነበረ። ባዶ ምድር ባዶ ምድር ወደ ውስጥ ሲገባ የሰው ዘር ይቅርና የሚንቀሳቀስ ሕይወት ያለውን ነገር ሁሉ አጣ። መለኮታዊ ፍርሃት በቦታ ላይ የነበረው ጽኑ መንፈሳዊ ግርማና የቅዱሳን ረቂቅ መገኘት አለመገኘት በግራኝ ላይ ታላቅ ድንጋጤ ፍርሃትን ለቀቀበት። በዚህ ምክንያት ቦታውም ለማጥፋት እንኳን ሳይደፍር በፍጥነት በመደንገጥ
ገዳሙን ለቆ ለመውጣት ተገደደ። ሕያው የሆኑ ስውራን እና የዛሬ ምስጢር ይህ ታሪክ አልፎ የሄደ ተራ ተረት አይደለም። ዛሬም ድረስም በገዳሙ የሚኖር ሕያው ምስጢር ነው ተብሎ ይታመናል። ሞት ሳይቀምሱ መኖር በእግዚአብሔር ኃይል የተሰወሩት እነዚህ ምዕመናን የዚህን ዓለም የሞት የሕማም ሕግ ሳይቀምሱ አምላክ ባዘጋጀላቸው ረቂቅና ሰላማዊ ዓለም ውስጥም በቅድስና እየኖሩ እንደሆኑ ይነገራል። ውልብ የሚሉ ቅዱሳን የብረት ሰንሰለት የለበሱ አባቶች ዛሬም ድረስም በገዳሙ አካባቢ አልፎ አልፎ ውልብ የሚሉ ድንገት ታይተው ድንገት የሚሰወሩ ቅዱሳን አባቶችም አሉ። እነዚህ አባቶች በሰውነታቸው ላይ ከባድ የብረት ሰንሰለት ያሰሩ፣ ልብስም የነበራቸው፣ ሻሽም የለበሱ፣ በትረ ሙሴም የያዙ ናቸው። ቡራኬን ሰጥቶ ስለመሰወር ወደ ገዳሙ በንጽህና በቅን ልቦና ለሚሄዱ አማኞች ወይንም በጫካ በዋሻው አካባቢ ለሚጸልዩ ባይታውያን እነዚህ ውልብ የሚሉ አባቶች ድንገት ተገልጠው ቡራኬ ይሰጧቸዋል። ሆኖም ግን ሰዎች አያገኟቸውም። ልናነጋግራቸው ወይንም ልንከተላቸው ስንሞክር በቅጽበት ከዓይን ተሰውሮ ወደ ረቂቁ ዓለማቸው ይመለሳሉ። ይህም አስደናቂ ታሪክ በመናገሻ አምባ ገዳም መድኃኔዓለም ተራራ ብቻ ሳይሆን ሰማይ ምድርም በሚገናኙበትም የሰው ልጅ ካለበት ስጋዊ ዓለም ወደ ረቂቁ መለኮታዊ ጥበቃ የሚሻገርበትም ታላላቅ ምስጢራት ማዕከል መሆኑ በግልጽ ያሳያል። ይሄ ብቻም ሳይሆን እንደዚህ አይነት ታሪክ ያላቸው ቦታዎችም በሀገራችን በኢትዮጵያ በታወቁ ስፍራዎችም ላይ አሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ኢተባኮተ ይትሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። እንግዲህ መልካም ድምጫ ሆኖላችሁ የሰማችሁት ሁሉ አልፎ አልፎ ትንሽ የቃላት ግድፈትም ቢኖሩ በጆሮአችሁ በሚመጥን መልኩ በኮልታፋ አንደበቴ ያደረስኩ ይመስለኛል እና እግዚአብሔር ስሙ የተመሰገነ ይሁን። በእነዚህ ቅዱሳን ላይ የወረደው የረድኤተ እግዚአብሔር በእኛም ላይ ይውረድብን። ዛሬ ያየነው የታላቁ ቦታ የእመቤታችን ገዳም ዛሬም ድረስ ልደታ ማርያም ተብሎ ሰዎች በዛ ስፍራ በተሰወረ ስፍራ እየቆሙ ጸሎት እያደረሱ ወደ ታች ይወርዳሉ። መናገሻ አምባ አካባቢ ስላሉ ቅዱሳን ስፍራ ስለ ዋሻዎቹ ነው ያየነው። ቀጥለን ደግሞ ስለ ሌሎች ታሪኮችም እንደዚሁ አልፎ አልፎ ለማቅረብ እንሞክራለን ለማለት እወዳለሁ። አባቶቻችን በረከታቸው በሁላችን ላይ ይደርብን። የኢትዮጵያን የሚጡ ዘመን አሳልፎ የደስታውን ዘመን ሁላችንም እያድረሰን። ሰላም ቆዩ።